ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል እነ ክርስቲያን ታደለ ሕይወታችን አደጋ ላይ ወድቋል አሉ። እንዲሁም የቀድሞ የጠቅላዩ አማካሪ ሚስጥሮችን አጋለጡ የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ የቀድሞ የጠቅላይ ሚኒስትር አብይ አህመድ የሥራ ባልደረባና አለቃ ጠንከር ያሉ ከባባድ መረጃዎችና ሚስጥሮችን አጋልጠው ተከስተዋል። በቅርቡ ከጠቅላዩ ጋር ለ3 ጊዜ ያህል እንደተገናኙ ገልጸው ስለተወያዩባቸው ጉዳዮችና ከአብይ የሹመት ጥያቄ ቀርቦላቸው እንደሆነም ተጠይቀው ምላሽን ሰጥተዋል። ኢንሳን ከአብይ ጋር ሆነው ያቋቋሙት እኚሁ ጄኔራል መስቀለኛ መንገድ ላይ ሆነን ወዴት እንደምንሄድ አናውቅም ሲሉ አሁን ያለውን ሁኔታም ገልጸውታል። አብይ ጠቅላይ ሚኒስትር ከሆኑ በኋላ ከ3 ጊዜ በላይ እንደተገናኙም አሳውቀዋል። ስለ ሻዕቢያና ህወሓት ግንኙነት፣ ስለ ጄኔራል ታደሰ ወረደ እንዲሁም ስለ ትግራይ አሁናዊ ሁኔታም ጠብሰቅ ያሉ መረጃዎችና ትንታኔዎችን አጋርተዋል። የቀድሞ ኢንፎርሜሽንና የመረጃ ደህንነት ኃላፊ የነበሩት ሜጀር ጄኔራል ተክለ ብርሃን ወልደ አረጋይ ከሰሞኑ የሰጡት ቃለ መጠይቅ ብዙ አስተያየቶች እየተሰጡበትም ይገኛል። ጄኔራሉ ያነሷቸው ሀሳቦች እየተተቹና እየተወደሱም ይገኛሉ። ከጠቅላይ ሚኒስትር አብይ አህመድ ጋር ኢንሳን ያደራጁት እኚሁ ጄኔራል ብራቅ ሾው ከተሰኘ ሚዲያ ጋር ባደረጉት ቆይታ አሁን ስላሉበት ሁኔታም ተናግረዋል። በትግራዩ ጦርነት ወቅት ከሁሉም ወገን እንዳልነበሩ አስታውሰው ኑሯቸውን በአዲስ አበባ ማድረጋቸውንም ገልጸዋል። በኮንትራት ታክሲና ራይድ ከቦታ ቦታ እንደሚንቀሳቀሱ የተናገሩት የቀድሞ የአብይ ባልደረባም በራይድ ስንቀሳቀስ የሚያዩኝ እናንተ ስልጣን ላይ እያላችሁ ያን ሁሉ ገንዘብ ዘርፋችሁ አሁን እንዴት መኪና እንኳን የለም ይሉኛል ብለዋል። ከጠቅላይ ሚኒስትር አብይ አህመድ ጋር ከአንዴም 2-3 መገናኘታቸውን የገለጹም ሲሆን በእነዚህ ግንኙነቶች ስለ ፕሪቶሪያው ስምምነት አፈጻጸምና ስለ ትግራይ አጠቃላይ ሁኔታ እንደተወያዩም ተናግረዋል። ከፕሪቶሪያው ስምምነት በኋላ ከአብይ ጋር ለ3 ያህል ጊዜ ተገናኝተናል። በተገናኘንበት ወቅት ውይይት ያደረግነው ስለ ትግራይ ጉዳይ፣ ስለ ታሰሩ ተጋሪዎች ጉዳይ እንዲሁም ስለ ፕሪቶሪያው አፈጻጸም ነበር የተወያየ ነው። በውይይታችንም ጠቅላዩ ያቀረቡልኝ ምንም አይነት የሹመት ጥያቄ አልነበረም በማለትም ተናግረዋል። አክለውም በትግራዩ ጦርነት ጉዳይ ግልጽ አቋሜን ለጠቅላይ ሚኒስትሩ አሳውቂያቸዋለሁ። አቋሜንም ያውቁታል። በጦርነቱ በተፈጸሙ ወንጀሎች ዙሪያም ተጠያቂነት መስፈን አለበት። በጠላትነት ተፈራርጀን ማዶ ለማዶ መታየት አያዋጣምም ብለዋል። ስለ ትግራይ ሁኔታ ሰፋ ያለ ማብራሪያ የሰጡት ጄኔራል ተክለ ብርሃን መስቀለኛ መንገድ ላይ ነን፣ አሁን ባለንበት ሁኔታም ወዴት እንደምንሄድ አናውቅም ሲሉም ተናግረዋል። የቡና ቤት ወሬዎችን ሳይቀር ወደ አደባባይ በመውጣት መነጋገር አለብንም ብለዋል። ከዚህ ቀደም ከጠቅላይ ሚኒስትሩ ጋር በአንድ መስሪያ ቤት ሆነው የሰሩ የነበሩት እኚሁ ጄኔራል ህወሓት ከሻዕቢያ ጋር የጀመረው ግንኙነትንም አምርረው ተቃውመውታል። ከባህር በር ጋር በተያያዘ በሰጡት ገለጻቸው ደግሞ አሁን ለትግራይ ዋና አጀንዳ መሆን ያለበት የባህር በር ጉዳይ አይደለም። ትግራይ ከቁስሏ መሻር አለባት፣ ማገገም ይጠበቅባታል። አሁን ዋና አጀንዳችን መሆን ያለበት ባህር በር አይደለምም ብለዋል። ጄኔራሉ አክለውም የኢትዮጵያ መንግስት እኛ ከሻዕቢያና ከፋኖ ጋር ግንኙነት እንድናደርግ አይፈልግም። እኛም ቢሆን መንቀሳቀስ ያለብን አሃዳችንን አውቀን ነው። ዝም ብለን ወደ ጦርነት መግባት የለብንም። ነገሩ የሚብስ ከሆነ ግን ባይሆን ኢትዮጵያንና ኤርትራን አስታራቂ ሆነን መቆም ነው ያለብን። ከኤርትራ ጋር ጦርነት ከተጀመረ ቀላል ጦርነት አይሆንም በማለትም አብራርተዋል። ሜጀር ጄኔራል ተክለ ብርሃን ወልደ አረጋይ በኢህአዴግ የስልጣን ዘመን የኢንሳ ኃላፊ የነበሩ ሲሆን በዛ ኃላፊነታቸው ወቅትም የጠቅላይ ሚኒስትር አብይ አህመድ ባልደረባና አለቃም ነበሩ። ህወሓት በስብሷል በሚል ራሳቸውን ከህወሓት አባልነት ካገለሉ ጥቂት የህወሓት አባላትና አመራሮች መካከልም የሚጠቀሱ ናቸው። በሌላ ዜና እነ ክርስቲያን ታደለ ሕይወታችን አደጋ ላይ ወድቋል አሉ። አቶ ክርስቲያን ታደለና አቶ ዮሐንስ ቦያለው በቂሊንጦ ማረሚያ ቤት ጥቃት ተፈጽሞባቸዋል። ሚያዝያ 22 ቀን 2017 ዓ.ም የቂሊንጦ ማረሚያ ቤት እስረኞች ወደ ማደሪያቸው ከገቡ በኋላ ከምሽቱ 12 ሰዓት ላይ ቀይ ቦኔት የጫኑ የፌዴራል ፖሊሶች ቁልፍ ሰብረው ገብተው አቶ ክርስቲያን ታደለና አቶ ዮሐንስ ቦያለውን ከእስር ቤት እንዳስወጧቸውና እስከ ሌሊቱ 7 ሰዓት ድረስ ሜዳ ላይ አስተኝተው እንዳሳደሯቸውም ምንጮች ገልጸዋል። በተመሳሳይ ዶክተር ወንደሰን አሰፋ፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት በጋሻው፣ ፕሮፌሰር ማዕረጎ ቢበየንና ዶክተር ሲሳይ አውግቸውም ይኸው ድርጊት የተፈጸመባቸው መሆኑን በትላንትናው ዕለት ለፍርድ ቤቱ አቤቱታቸውን አቅርበዋልም ተብሏል። ቀይ ቦኔት የጫኑ የፌዴራል ፖሊሶች ምሽት 12 ሰዓት በሩን በኃይል ከፍተው ከገቡ በኋላ ሁላችንንም እጃችንን ወደ ላይ እንድናደርግ አዘው ሜዳ ላይ በሰልፍ አቁመውን በመሳሪያ ሲያስፈራሩን ያደርነው ሲሉ ነው ለፍርድ ቤቱ የገለጹት። ቀደም ሲል በምርመራ ወቅት ድብደባ ተፈጽሞብን የመንግስት ሹማምንት ከ2 ዓመት በኋላ የቂሊንጦ ማረሚያ ቤትን አጥርጥሰው የተኛንበትን ቤት በር በኃይል ሰብረው
እስከ ሌሊት 7 ሰዓት ድረስ ሜዳ ላይ አሰልፈው አሳድረውናል። ሕይወታችን አደጋ ላይ መሆኑን ሕዝባችን እንዲያውቅልን ሲሉም አሳስበዋል። አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለ ከ1 ዓመት በፊት በአዋሽ አርባ ወታደራዊ እስር ቤት በነበሩበት ወቅት የከፋ የጤና መታወክ ገጥሟቸው እንደነበር ይታወቃል። በመሆኑም ጤናቸው ገና ሳያገግም በድጋሚ ሜዳ ላይ ተሰልፈው እንዲያድሩ መደረጉ ለባሰ የጤና እክል አጋልጧቸዋል ሲሉም ምንጮች ገልጸዋል። የፌዴራል ፖሊሶቹ የማረሚያ ቤቱን አጥር ሰብረው ለምን እንደገቡና በሽብር የተጠረጠሩ እስረኞችን ለምን ከክፍላቸው አስወጥተው ሜዳ ላይ እንዳሳደሯቸውም የታወቀ ነገር የለም ተብሏል። በመጨረሻም ጀዋርን የከሰሰው ታዋቂው አትሌት ፈይሳ ሌሊሳ ጀዋር መሐመድና ቢቢሲን ውሸታሞች ናቸው ብለዋል። ቢቢሲ በአፋን ኦሮሞ ፕሮግራሙ ከተለያዩ ኦሮሚያ አካባቢዎች ወጣቶችን ወደ ጦር ሰራዊቱ በግዳጅ የመመልመል ዘመቻ እየተካሄደ ነው። በተለያዩ የኦሮሚያ አካባቢዎች ወጣቶችን ለመከላከያ ሰራዊት የመመልመል ዘመቻው ተጠናክሮ ቀጥሏል ሲሉ ነዋሪዎች ነግረውኛል በሚል ቢቢሲ መዘገቡ ይታወሳል። ቢቢሲ በዘገባው ሰዎች ወደ ወታደራዊ ማሰልጠኛ እንዲላኩ ሲገደዱ እስከ ሞት ድረስ የአካል ጉዳት መድረሱንም መረጃዎች ያመለክታሉም ብለዋል። ይህንን የቢቢሲ ዘገባ ጀዋር መሐመድ በምስራቅ ሐረርጌ የግዳጅ ምልመላን አልቀበልም ብሎ በጥይት የተገደለውን ወጣት አስመልክቶም ቢቢሲ ዘግቧል በሚል ጀዋር መረጃውን በማህበራዊ ሚዲያ አሰራጨው ሲሆን ይህንን ተከትሎም ታዋቂው አትሌት ፈይሳ ሌሊሳ ጀዋር መሐመድና ቢቢሲን ውሸታሞች ናችሁ ብለዋል። የቢቢሲ ፈጣሪ ሰራዊት የለውም እንዴ ሲል የጠየቀው አትሌት ፈይሳ ሌሊሳም ወደፊት ታብዳለህ፣ ግን ይህንን እወቅ፣ ሀገራችንን ለመጠበቅ የተገነባው ጦር መጨረሻ ወይንም ማቆሚያ የለውምም ብለዋል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ